በዛሬው ቀን በአንድ በኩል መልካም ነገር በአንድ በኩል ደግሞ መጥፎ ነገር ተከስቷል ማለት ነው። እንግዲህ ወይዘሮ ብሌን እንግዲህ የዳግም ላይ እንግዲህ አፉ ላይ ወጥታ ነበረ ማለት ነው። ዳግም ተነስቶ ይቅርታ እሺ ውዴ፣ ይህንን ማድረግ አልችልም፣ በጣም መወዳት ሴት በህይወቴ ላይ አለች እናም ይሄንን ነገር ማድረግ አልችልም ይላል። ግን ፊልም ባይሆን ኖሮ ያደርጋል አያደርገው? ኮሜንት ላጻፉልኝ እስቲ እንደው እንዴት የሚወድ ሴት ብትኖር ራሱ እኔ እንጃ አላቅም። እና ይሄንን ማድረግ አልችልም አላት ማለት ነው። ከዛ ለምን ምናምን ማንን ነው የምትወዳት ህይወትክ ላይ ማናት ያለችው ብላ ቃል አፋጠጠችው ማለት ነው። ቃልም ባፋጠጠችው ሰዓት ላይ እሱም እንግዲህ ተናገረ ማለት ነው። የቤት ሰራተኛዋን እንደሚወዳት መውደድ ብቻ ሳይሆን ፍቅር እንደያዘው ነገር ተናገረ። ምን? እኔ አላምንም። እንዴት አንተ እንዴት ነው አንተ ከእኩዮች ጋር ለምን አትሆንም? እሷ እኮ ተራ ሰው ናት። እንዴት እሷን ልትወዳት ትችላለህ? እንዴት ፍቅር ሊይዝህ ትችላለህ? ስላሳዘነችክ ነው ውጪ ውጪ ሲላት ከቤት በቃ ውጪ ልኝ ስላ ከቤት ልትወጣ ነበረች። የቤት ሰራተኛዋም እንግዲህ ገኒን ወይዘሮ ገነትን ሐኪም ቤት ካደረሰች በኋላ ወደ ቤት ተመልሳ መጣ። በር ላይ ቁጭ ብላ እያሰበች ነበር። ቆይ እዚህ ቤት ምን እሰራለሁ? ትቼ ወደ እናቴ ቤት ቢሄድስ? ገነት የለሽ ብላ ብድግ እንዳለች ቃል ከልጁ ክላስ ስትወጣ አየች። ቃልም ለማሳመን ውሸቷን ጉርዷን እያስተካከለች ከንፈሯን እየጠረገች ምናምን ነበር። ይኸውልሽ ብሌንዬ ይቅርታ እሺ፣ በጣም ይቅርታ። እናቷ እንደታመመች እንዴት ከወንድ ጋር ትባልጋለሽ ብለሽ እንዳታስቢ እሺ። አንቺ በጣም ጥሩና መልካም ሰው ነሽ፣ ትረጅኛለሽ ብዬ አስባለሁ። እና እኔ በቃ በሰዓቱ ሊያጽናናኝ ነበር አቅፎ ያስገባ፣ ግን ሳናስበው ሌላ ነገር ተፈጠረ ትላለች። ምክንያቱም እሷ እንደዚህ እያለች ያለችው የቤት ሰራተኛዋን ልታናድድና እንደዚህም ደግሞ እሷን አፈቅራታለሁ ስላለ ማለት ነው። ከዛ እሷም እንግዲህ በጣም ተናደደች፣ አበደች ማለት ነው። እንግዲህ እቺ ደግሞ የወይዘሮ ገነት የቤት ሰራተኛዋ የአሳዳጊ እናቷ ጓደኛ ናት ማለት ነው። እሱ እንግዲህ ለባህሉ ሰራተኛ ሆናለች። በዚህ ዘመን ላይ የሁላችሁ ማንንም እንዳታምኑ፣ ጌታን ነው የምላችሁ። የሚያማክራችሁ ሰዎች በሙሉ የውስጣችሁን የሚያዳምጥ ሰው በሙሉ ጠላታችሁ ሊሆን ይችላል። ይች ሴትዮዋ እንግዲህ ለወይዘሮ ገነት በጣም የቅርብ ዘመድ ናት፣ ጓደኛዋ ናት። እና ወይዘሮ ገነት የብሌን የአሳዳጊ እናቷ እንደሆነች አውቃለች ብላ ትነግራታለች ማለት ነው። በምን አወቅሽ ምናምን ይላል ማለት ነው። ትንሽ አቶ በኃይሉም እች ሴት ላይ የሆነ ቀልቧን የጣለ ይመስላል። የሆነ የወደዳት እየመሰለ ነው ማለት እየመሰለኝ ነው። እኔ እሷን የሚያናግርበት መንገድና ሌሎችን የሚያናግርባቸው መንገዶች በጣም የተለያዩ ነው። እንግዲህ አብዛኛው ጊዜ ወንዶችን የሚወዱትን ወይም በሚያሳዩት ባህሪ ብቻ ነው የምትረዱ ማለት ነው። በሌላ በኩል ደግሞ ከዚህ በፊት ያወሩትን መንገዶች ከዚህ በፊት የቀረቡትን ታይሞች እያሰበ በቃ እኔ እንዴት ሆኜ ነው እንደምወዳት የምናገረው? ፈጣሪው ምን አርጌ ነው እያለ ነበረ። በኃይሉም እንግዲህ ለሳራ ማለት ነው ጉርሻ ሰጣት ማለት ነው። ስልክ የደውለውን ሰው ብሌን ናት ስልክ ልደውል የምትችለው ብሎ አምኗል ማለት ነው። የቤት ሰራተኛዋም እንግዲህ ኮሽና ላይ ገብተ ስቅ ብላ እያለቀሰች ነው። እንዴት ለእኔ ተስፋ ሰጥቶኝ ለእኔ እንዴት እንዲሆኑ እንዴት እንደዚህ ያደርገኛል ብላ ማለት ነው። ብሌን ከኋላ መጠችና እሺ ምንድን ነው የሚያስለቅስሽ? እኔ እኮ የድሮ ነገሮችን በሙሉ ትቼ አንቺን እንደ እህቴ ነው የቀረብኩሽ፣ ግን አንቺ ብዙ ነገሮችን እየደበቅሽ ነው። ይኸውልሽ ቅድም ከዳጊ ጋር ሆነን ስለ አንቺ እያወራን ነበር፣ በጣም ታሳዝነኛለች አለሽ። እንደዚህም ደግሞ ፍቅረኛ ሊኖራት ይችላል ወይ ብለን ራሱ አውርተን ነበረ። ግን አንድ ቀን ስልክ ላይ እያወራሽ ሰምቼ ነበረና እሱን ስነግራት ወይኔ በጣም የምታሳዝን ሴት ናት እና ጥሩ ነገር ቢገጥማት ደስ ይለኛል ብሎ አላት ማለት ነው። ብሏል ብላ አለችው። ኧረ እባክሽ እንደዛ ነው ነገሩ። ይኸውልሽ አንቺ እኔ የአንቺን የትኛውንም ነገር አልሰማሽም፣ ምክንያቱም አንቺ ውሸታም ነሽ። ዳግም ደግሞ አንቺን በጭራሽ አይወድሽም ስትል ምን አንቺ ገረድ አለች ነበር። ጥፊቿ አረገቻት። ይኸውልሽ አፍሽን ይዘሽ ብትቀመጪ ነው የሚያዋጣሽ። አንቺ ዳግም እኔን ነው የማይወደኝ እኔን
እንደዛ ነው እንደሚመስልሽ ስትል ጥላ ከቤት ትወጣለች፣ የቤት ሰራተኛ ማለት ነው። ከዛም ቀጥታ ወደ ዳግም ጋር ትሄዳለች ማለት ነው፣ የቤት ሰራተኛ። ከዛ ዳግምን ጎትታ ይዛ ሳሎን ላይ ታፈጣቸዋለች። ዳግም እሺ አሁን ተናገር፣ ቅድም እኔ እትዬን ይዤ ሄጄ ከቃል ጋር ምንድን ነው የሰራችሁ? ክላስ ገብታችሁ ምን እንሰራለን? ይኸውልህ ዳጊ እየዋሸች ነው። አሁን እኮ ነው ያወራሽው፣ ምንም አልዋሸሁትም። እኔ እንደማልዋሽ ደግሞ ዳግም ያውቃል። አረ ዳጊ ውሸቷን ነው፣ እሺ እንዳታምናት፣ ውሸቷን ነው። እሺ ቃል ምንድን ነው ያደረግነው? እሺ እሷ ውሸቷን ነው፣ ግን ምን ያደረገን? አለቀሽና አሳዘንሽኝ፣ አጽናናውሽ። በቃ ክላሴ አትግቢ ብዬሽ ነበር፣ ግን እምቢ ብለሽ ነው የገባሽ ምናምን ይላታል። ይኸውልህ ውሸቷን ነው ዳጊ፣ መነኝ ውሸቷን ነው ምናምን ይላል። አንቺ በዚህ ሰከንድ ላይ ትዋሻለሽ ብዬ በጭራሽ አላምንሽም ነበር ይላታል። ከዛ እንግዲህ ዳጊ ደግሞ አፋጠጣት ማለት ነው። እንዴት እንደዚህ ትዋሻለሽ? እንደዚህ አይነት ሰው ነሽ ብዬ በጭራሽ አላምንሽም ነበር። እንዴት እንደዚህ ታረጊያለሽ? ምን ማለትሽ ነው ምናምን ይላታል። ፈጠጠሽ፣ በቃ ፈዘ ቀረሽ፣ ምንም ማድረግ አልቻለችም ነበረ። ከዛ በቃ ዝም ለማለት ሞከረች፣ ጸጥ ለማለት ሞከረች ማለት ነው። ከዛም ደግሞ በመሀል ላይ የቤት ሰራተኛዋ ወደ ዳግም ትዞርና ዳጊ እኔን የምትቀርበኝ ለምንድን ነው? ስለማሳዝንክ ነው ወይስ ለምንድን ነው እኔን የምትቀርበኝ ብላ ጠየቀችው ማለት ነው። ዳጊ እንግዲህ ለአመታት የደበቀውን ነገር ሊናገር ነው ዛሬ። መልካሙ ዜና ይሄ ነው ማለት ነው። ዳጊ በስተመጨረሻም እንግዲህ የቤት ሰራተኛዋን እንደሚወዳት ተናገረ ማለት ነው። እቺ ፓርት ናት በጣም ከፊልሙ ውስጥ እጅግ በጣም እንትን የሚለው እወድሻለሁ ምናምን ፍቅር ይዞኛል ምናምን ሲል እንግዲህ ደንግጣ ከቤት ወጣች የቤት ሰራተኛዋ ማለት ነው። ቃል ደግሞ አበደች። በሌላ በኩል ደግሞ ጉርሻ የተሰጣትና ገንዘብ የተሰጣት ሴትዮዋ ወደ ወይዘሮ ገነት መጥታ ምን አዲስ ነገር አለ? ከህፃኗ ከልጅሽ የሰማሽው አዲስ ነገር አለ ወይ ምናምን ስትል ወይዘሮ ገነት ግን የሆነ ጥርጣሬ ገብቷታል። ግን ምንም አዲስ ነገር የለም፣ እኔስ እንዴት አምኜ እሰጣታለሁ? ግን ያቺ ሴት አረብ ጋር ቆይታ መታለች ተብሏል፣ ግን ልትሆን ትችላለች እንደ ብላ ነገሩን ተቆሰቁሰዋለች ማለት ነው። እኔ አላቅም ይኸውልሽ እህቴ፣ ምንም አውቀው ታሪክ የለም፣ ግን ፈጣሪ ብቻ እየወቀው ምናምን ትላለች። ግን ሊሆንም ይችላል። ገነትም እዛ ብዙ አመታት ቆይታ ነው የመጣችው፣ ስለዚህ አላቅም ትላለች። በሌላ በኩል ደግሞ ዳጊ በጣም ተጨንቋል። ለምን ተናገርኩ እያለ እሷም ደግሞ እስከ ዛሬ ድረስ ብዙ አይነት ምልክቶችን እያሳየ ነበር። መቅረብ ነበረብኝ፣ ከዚህ በኋላ ደስተኛ ሆኜ ከመወደው ሰው ጋር መኖር አለብኝ ብላ ሄዳ ግን በር ታንኳኳለች። በሩ ከፈተላት። በጣም ይቅርታ ሲላት እንዳይናገር አፉን ያዘችው ማለት ነው። ይሄ የፊልም ፋሽን ነው፣ በአካል አይደረግም፣ ነውር ነው። ቃልም እንግዲህ በበር እያየች ነበር፣ ቀስ ብላ አበደች፣ ጨለለች ማለት ነው። እንግዲህ እሷም እሱንም መልሳ እንደምትወደው ለዳጊ ማለት ነው መልሳ እንደምትወደው ስትናገር ዳጊ ዘለለ በሉት። ከዛ እንግዲህ ወሽመጤ መታ እንግዲህ እንደምታዩት እያበደች ነበረ። እንግዲህ መድኃኒቶቹን ሰብስባ መዋጥ ጀመረች። እነሱ ደግሞ በዚህ በኩል አለማቸውን እየቀጩ ነው ማለት ነው። ወይኔ ይሄ ፊልም ያስቃል። እና ዳጊ እና የቤት ሰራተኛዋ ተቃቅፎ የልባቸውን እያወሩ ነው። ወሽመጤ እንግዲህ ጮንጋራዋ ተፈጭተዋል። የሰራችውን ስራዎች በሙሉ ፈጣሪ እየከፈለላት ነው ብዬ ነው ማስበውና ከዛ በኋላ እንግዲህ ወሽመጤ መድኃኒቱን ባልታ ቁጭ እንዳለች አባወራው ይመጣል። ከዛ በጥፍ ያጮላታል። ምንድን ነው ሂድ በጋንዳ ውሃ አምጣ ይላል ለሳሚ ማለት ነው። ሳሚም እየሮጠ ሄደው በጋንዳ ውሃ መጣ ማለት ነው። ይኸውልሽ አሁን ስትገረፊ ታወሪያለሽ ሁሉንም ነገር ያደረግሽውን ይላታል። አንድ ነገር መስማት አልፈልግም አንቺ አውሬ፣ ከእጄ በልተሽ እጄ ላይ መልሰሽ እኔን ትነክሽኛለሽ እንደ ውሻ። ቆይ በኃይሉ እኔ ምንድን ነው ያረኩት? ለአንተ ብዬ እኮ ነው እዚህ ውስጥ የገባሁት። ምን ያረኩት? ይኸውልሽ ስትገረፊ ታወሪዋለሽ ብሎ አንገቷን ይዞ የጋንዳ ውስጥ ውሃ ውስጥ ከተታት ማለት ነው። እሰየው እንኳንም ከተታት ነው ያልኩት።
ከዛ በኋላ እንግዲህ ሳሚ በጣም ተናደዋል። ምክንያቱም በኃይሉ በጣም ክፉና አረመኔ ሰው እንደሆነ እያየ ነው። በሱ ብቻ ሳይሆን ብዙ ሰዎች ላይ እየጨከነ እንደሆነ አይቶ በነገራችን ላይ ለቃል በጣም አዘነላት። ለምን እንደሆነ አላቅም እንጂ አዘነላት። ግን እኮ እሱ ሳሚ እኮ የሚወዳት እኮ የቤት ሰራተኛዋን ነው የሚወዳት። ግን ለሷ አዘነላት። ለምን እንደሆነ አላቅም። ከዛ እንግዲህ እሷም በጣም ትን ብሏት እንትን እያለች ነበረ። ምንድን ያረኩት ስትል በስተመጨረሻም ለወይዘሮ ገነት ወይም የቤት ሰራተኛን ለአሳዳጊነቷ ገነት እናት እንደሆነች የተናገርሽው አንቺ ነሽ ይላታል። ይሄ ነው አሳዛኝ ዜናው ማለት ነው። ከዛ እንግዲህ ሳሚ በጣም ደንግጦ ነበር። እንዴት አወቀ ምናምን እያለ ነበር። 50%ቱን አይሆንም ስልሽ ነው አይደለ ነገርሽውን ዛሬ ተናገሪ ብዬሻለሁ ብሎ እንደገና ውሃ ውስጥ ይከታታል። እኔ በፈለግከው ነገር እምልልሃለሁ እኔ አልነገርኩም ብትልም እሱ ሊያምን አልቻለም። እንደዛ ውሃ ውስጥ እየከተተ በስተመጨረሻም እሷ ውሃ ውስጥ ታፍና ቀረች። በሌላ በኩል ደግሞ ሳሚና በኃይሉ መከራከር ጀመሩ ማለት ነው። እሱ አይደለችም የነገረችው ሲል ፊልሙ በእንደዚህ አይነት መልክ ተጠናቀቀ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ ይሁንላችሁ። አሜን።